ቤተሰብ እሙሽዬ ከተናገረቻቸው ቃላቶች ውስጥ እጅግ በጣም እንደኔ የተደሰተ ማን አለ? ነገሮች ሁሉ ያበቁ የሚያስደስቱ ነገሮች ሁሉ እየመጡ እንደሆነ አይታያችሁም? እሙሽዬ የእውነት በጣም 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 ዛሬ በጣም ነው የተገረምኩት። በጣም ውለዱ፣ ተጋብታችሁ ውለዱ አለች። ምን ያክል እናት ፈቃደኛ እንደሆነች የልጇን ልጅ ማየት እንደጓጓች የዛሬው ያሳያል። ቡርኬ እንግዲህ አስብበት። በዚሁ በፊትም ብለከናል፣ ከበዓል በኋላ የሆነ አዲስ ነገር ይኖራል ብለከን ነበረ። የዲኤንኤውን ፕሮግራም ምናምን የእዩን ጉዳይ ከጨራረስክ በኋላ ወደ ህይወታችሁ እንደምትመለሱና በቃ እኔ እንጃ አላቅም። በጣም ደስ ብሎኛል። ሙሽዬ የተናገረችው ቃላት ወይኔ ሙሽዬ እንጃ በቃ በጣም ነው ደስ ያለን። በጣም እጅግ በጣም ከምትሉት በላይ ማለት ነው። ሀይሚዬ የሁላቸውም ብርሃን ነሽ አንቺ። የሁላቸውም የቡርኬ ብቲ የአብርሽ ብቲ የወንድሞች የሁሉም በቃ የሁሉም ትለያለሽ። በቃ አንቺ ስትኖሪ ድምቅ ድምቅምቅ ነው የሚለው እና እሙሽዬ በጣም ነው የምናመሰግንሽ። የእውነት የእኛን ቃላት እኛ መናገር የምንፈልገውን ነገር ስለተናገርሽልን ከልብ እጅግ በጣም ከልብ እናመሰግንሻለን የእኛ ውድ እናት እሙሽዬ በጣም ነው የምንወድሽ። ግን እኔ የምለው ቆይ ለምንድን ነው ቡርኬ አንድ ነገር መናገር እፈልጋለሁ። ለምንድን ነው ዛሬ ለሙሽዬ ከእናንተ እኩል ያበሻ ልብስ ያልተገዛላ? ማለት ተመሳሳይ ከእናንተ ጋር እናቶቻችን እኮ ጋይስ እሺ አይሉም። አሁን ብዙዎቻችሁ ትላላችሁ ለምንድን ነው ቡርኬ በበዓል ለምንድን ነው ከራሱ ጋራ ለማዘር ወይም ለእናቱ እሙሽዬ ለምንድን ነው ያላሰፋው ልትሉ ትችላላችሁ። አንድ ነገር ልንገራችሁ፣ እናቶቻችን እሺ አይሉም። እናቶች እሺ አይሉም ጋይስ። በቃ የሆነ ልጆቻቸው ገንዘብ የሚያልቅባቸው ይመስላቸዋል። እንደገና ደግሞ በጣም አንድ ሁለት ልብስ አንድ ሁለት ያበሻ ቀሚስ ካላቸው በጣም ብዙ እንዳላቸው ነው የሚያስቡትና አንፈልግም ነው የሚሉት አብዛኛው እናቶች ማለት ነው። የኔ እናትም እንደዛው ናት። እናት አይሆን ቤት ውስጥ ብዙ ሴቶች ነን ያለ ነው እና ሴቶቹ ሁሉም አግብተዋል። ሲያገቡ ሁሉም ቤት ውስጥ ከሰርግ በኋላ መልስ ሲኖር ሁሉም እህቶቼ መልስ ሲኖር አሁን ቅልቅል ምናምን ሲኖር የአበሻ ቀሚስ ጋቢ ምናምን ይዘው ነው የሚመጡት እና በጣም ብዙ ነው ያለው ቤት ውስጥ እና እናቴ እሺ አትልም። ይገዛልኝ ስትባል እሺ አትልም። በቃ ብንለምናት ማረግ ከፈለግን ሳንጠይቃት ነው የምናደርግላት እና ይመስለኛል ቡርኬ ራሱ ለእሙሽዬ መግዛት ይፈልጋል። ነይ ላስለካሽና ላሰፋልኝ ሲል እሙሽዬ እኔ ያለኝ ወቼ ይገኛለሁ አልፈልግም ብላ ነው በእርግጠኝነት 100% ይሄ ነው። ለምን ብዙዎቻችሁ ለምንድን ነው ለእሙሽዬ ያልተገዛው ለምንድን ነው ከእናቱ ጋር አንድ አይነት በበዓል ያለበሰው ስትሉ ስለሰማሁኝ ትክክለኛው ምላሽ ልመልስላችሁ ብዬ ነው ማለት ነው። እሙሽዬ በሚቀጥለው በዓል ሀይሚ ልጅ ታቅፋ ቡርኬ በግ ይዞ ሌላ ሰው ደግሞ ድፎ ዳቦ ይዞ ምናምን ነገር ለበዓል አንቺ ጋር እንደሚመጡ እንዳትጠራጠሪ። ምክንያቱም ምርቃትሽ ጠብ አይልም ይደርሳል እና አስብበት ቡርኬ። እንግዲህ እሙሽዬ አስበው ውለጂ በቃ ውለጂልኝ አለችሽ። በቃ ውለጂ በቃ ሀይሚ መውለድ አለብሽ። የእውነት መውለድ አለብሽ፣ ግዴታ ነው በቃ ግዴታ። ውዶቼ ደስ አላላችሁም ግን? ምክንያቱም ማንም ሀይሚና ቡራን በዚህ መልኩ የጠበቀ አልነበረም። ሀይሚ ወደ ቡታጀራ ባለመሄዷ በጣም ብዙዎቻችን በጣም ቀር ብሎን ነበር፣ ተሰምቶን ነበር እና አሁን ይሄን ስታዩ ደስ አላላችሁም ውዶቼ? እኔ በጣም ነው ደስ ያለኝ፣ ምክንያቱም ያልጠበቅኩት ነገር ነው። ግን እኔ ለእንትና አውርቼው ነበረ ለመለኛው ነግሬው ነበር እና መለኛ ምንም እንዳታስቡ ምናምን እደውልላታለሁ፣ አሁን አወራታለሁ። አልመጣም እንኳን ብትል እኔ ሄዳለሁ በኮንትራት መኪና አዲስ አበባ ቡታጀራ ደርሶ መልስ ሄዳለሁ። ምንም ነገር እንዳትጨናነቁ ትመጣለች። ትንሽ ስለተጋጩ በቃ መምጣት አልፈለገችም ይሆናል እንጂ አሁን እኔ ስናገራት እሺ እምቢ አትልም። ሀይሚ ለእኔ ለታላቅ ወንድሟ እምቢ አትልም ምናምን አለኝ። ደወለላት እንግዲህ ከነ ኤፍሬም ጋር ትመጣለች ብሎ ነበር። እንግዲህ እነ ኤፍሬም እነ ሚፍታህ ምናምን ሆነው አንድ ላይ ወደ ቡታጀራ ሄዱ ማለት ነው። ሄዳ እንኳን እነ ብሩክ ቤት ነው ሄደችው እና የእውነት ሀይሚ ትለያለች። በቃ ሁሉም ሴት እንዳንቺ ልቡ ቅን፣ አስተዋይ፣ ሰው ወዳድ ቢሆን በጣም ደስ ይለኛል። እንዲሁም ደግሞ ላደረጋችሁት፣ ምስኪኖችን ላበላችሁት፣ ስጋ ምናምን ለሰጣችሁ፣ ስለ ሁሉ ነገር እኛ ሰምተናል። በቃ የእውነት ትለያላችሁ። በቃ ትለያላችሁ። ሰው ያለውን የማካፈል የመሰለ ነገር ጸጋ የለምና የእውነት በቃ እድሜ ዘመናችሁን ደስተኛ ሆናችሁ ኑሩ ነው የምንላችሁ። ይገባችኋል። ሌላው ደግሞ ቡርኬ ነገ እንትን አለብክ ነገ ወይም ከነገ ወዲያ የዲኤንኤ ፕሮግራም አላችሁ መሰለኝ አይደለ? ዲኤንኤ ለማስመርመር ወይም ሰኞ መክሰኞ ቀጠሮ እንደያዛችሁ ሰምተናል። እና ወደ አዲስ አበባ መታ ልጇን ይዛ አዲስ አበባ ላይ ነው መደረግ ያለበት እንጂ ከቡታጀራ ጀምረክ ይዛክ እንዳመጣል። ልጇን ይዛ መታ ወዳው
የሆነ ሆስፒታል ቴክስት ተደርጎልሃል፣ ብዙ ሰው ጽፎልሃል። ወዲያው ሄደ ከዛ መስጠት ነው እንጂ እሷ የፈለገችበት ሆስፒታል በጭራሽ እንዳትሄድ። ይህን እንድትጠነቀቅ እንፈልጋለን። ብዙም እህቶቼ እባክሽን በየቪዲዮዎች ንገሪ ስላሉኝ ነው የምነግረው። ነገ ወይም ሰኞ ወይም ማክሰኞ የዲኤንኤ ፕሮግራም ምርመራ ያካሂዳሉ ማለት ነው። ልጁ የሱ ከሆነ ያሳድጋል። ተቆራጭ እየሰጠ ልጅ ዘር አይጣልም፣ ዘር አይካድም። የእሱ ካልሆነ ደግሞ በስም ማጥፋት ወንጀል መክሰስ አለበት፣ ደግሞም ይከሳታል። እዩ ትከሰሻለሽ፣ ግድ ነው። የእውነት የምሬ ነው፣ ትከሰሻለሽ፣ ግድ ነው። እኛ ራሳችን ገፋፍተን ከሰሹ ብለን ነው የምናስከስስሽ። ገባሽ? ካልሆነ ማለት ምክንያቱም ሆን ብለሽ ይህን ነገር እንዳደረግሽው በደንብ አድርገን ስለገባን ማለት ነው። ቡርኬ እንደዚህ አይነት ልክስክስ ወንድ አይደለም ሲጀምር። ከአንቺ ጋርም እንደዛ የሚያደርግም ወንድ እንዳልሆነ 100% አውቃለሁኝ እኔ በእርግጠኝነት። የሚያደርጉ ሰዎች እኮ ያስታውቃሉ። ትዳራቸውን፣ ህይወታቸውን ጥለው የሚንዘላዘሉ ወንዶች ያስታውቃሉ። ቡርኬ እንደዚህ አይነት ወንድ አይደለም። ጋይስ ላይክ፣ ሼር እንዲሁም ሰብስክራይብ አርጉልኝ። በዓል እንዴት ነው በየአካባቢያችሁ? በዓልን የት ሆናችሁ አሳለፋችሁ? ጋይስ ንገሩኝ። እንዲሁም ደግሞ ያላችሁበትን ሀገር እስኪ ጻፉልኝ። የት ነው ያላችሁት? እኔ ያለሁትኝ ጋይስ ልንገራችሁ የት እንዳለ እስኪ ኮሜንት ላይ ጻፉልኝ። እናንተ የት ናቸው ያላችሁት? ትናንትና እንዴት እንዳስደሰታችሁኝ የእውነት ኬት እንደምትመለከቱ ቪዲዮዬን ከታች ጻፉልኝ። እወዳችኋለሁ። ሁላችሁ መልካም በዓል ይሁንላችሁ። ሁላችሁም ራሳችሁን ጠብቁ። በዓል ላይ ከአቅም በላይ የሆነ ምግብ እንዳትመገቡ፣ ከአቅም በላይ የሆነ ነገር እንዳትጠጡ። ሁላችሁም ራሳችሁን ጠብቁ። በዓልን ፏ እንድትሉ ነው የምንፈልገው። ዘና ቡርቅቅ እንድትሉ ነው የምንፈልገው። ሁላችሁ ስለ ሀይሚ ጉዳይ እንዳትጨነቁ። ሀይሚና ቡራ ይጋባሉ፣ ይወልዳሉ። ወደፊትም ሁሌም እስከ መጨረሻው አብረው ይኖራሉ። ማንም መሀላቸው ላይ የሚገባ ሰው የለም። እኛ ደግሞ ከነሱ ጎን አለን እላችኋለሁ። እወዳችኋለሁ፣ አከብራችኋለሁ። በሌላ ቪዲዮ እስከማገኛችሁ